አብርሃም እዚሁ ኢትዮጵያ ውስጥ ነኝ፣ ሀዋሳ ነው የሚሄደው፣ እዚህ ነኝ፣ በዚህ ወጣው በዚህ ገባው እያለ ማለት ነው ቤተሰቦቼ ሌላ ችግር እንዲፈጠር አድርጓል ማለት ነው። አብርሃም ሀገር ውስጥ ሳይሆን ከሀገር ውጭ ነበረ እነሱን ተደብቆ ሊወጣ የነበረው። ስለዚህ እዚህ ጋር ዳኒና ሄርሜላ እዛ ጋር ደግሞ ኤፍሬምና ሩታ መተው ነበር እንግዲህ እና መንገድ ላይ አየር በረራ አሳለፋችሁብኝ፣ በዚህ ወጣው በዚህ ገባው እያለ በቃ ቅጥል ብሏል ማለት ነው። እኔ ግራ የገባኝ ነገር አይደለም ከሀገር ውጭ አይደለም ከሀገር ውስጥ አይደለም፣ ለምን ከዓለም አይጠፋም ታዲያ? ምን አገባችሁ እናንተ እንዴ? ሴቶቹ ከሆናችሁ አልፈልጋችሁም፣ እኔ እናንተ መራችሁኛል አላደለ? በቃ ተውት፣ በቃ ይሄድ እስኪ ሩታዬ ማለት ነው አውቃለሁ የልጅሽ አባት ነው። አሁን ላይ አይምሮ ትክክል አይደለም፣ በቃ በትክክል እያሰበ አይደለም። የሚያረገውና የማያረገውን ነገር ሊያስተውል ይችላል ብለሽ ታስቢያለሽ። ግን ቢሆንም ደግሞ አንዳንድ ጊዜ ማድረግ ያለብንና የሌለብንን ነገር በደንብ ብናስተውል ለኛ በጣም አስፈላጊ ነው ብዬ አስባለሁና ሩታዬ በተለይ ለአብርሃም ብለሽ መጎዳት የለብሽም። ሄርሜላ መጨረሻ ላይ ኤፍሬምንና ሩታን ሰድባቸው ነው የሄደችው። ምን አይነት አስመሳይ ናችሁ ምናምን። ሩታ እኮ በጣም ጎድታዋለች፣ ልትጎዳው እንደምትፈልግ አንተም ታውቃለህ ወንድምህን ምናምን ብላ ስለ ሩታ ተናግራ ነበር የሄደችው። ሩታ ደግሞ ዙራ ነበር እንደዚህ አይታ ቼክም አላደረገቻትም፣ ዙራ እንኳን አላየቻትም ማለት ነው። ምክንያቱም ከእንደዚች አይነት ኮተታም የለም ለራሷ ክብር ከሌላት ሴት ክብር መጠበቅ በጣም ከባድ ነው ታውቃላችሁና እዛ ጋር እንግዲህ በቃ ኤርፖርቱን ወይም ደግሞ ውጭ ላይ መንገዱን ሩዋንዳ አድርገውታል። ሴቶች በአንድ ወንድ እየተጣሉ በግሩፕ ለዛውም አንዷም ወንድ አስከትላን የመጣችው ችንጋይቱን በቃ እኔ እኮ ግራ አጋባችሁኝ ማለት ነው። አብርሃም በሄደበት ቦታ ይሄድ ራሱን ያረጋግጥ። በቃ ራሱ ምንድነው እያሰበ ያለው የሚለው ነገር በደንብ ማጣራት አለበት። ራሱን ማዳመጥ አለበት ይሄ ልጅ ማለት ነው። እንዴ ምንድነው እናንተ በተለይ አሁን በተለይ ሄርሜላ እኔ ምን ልታረገው እንደፈለገች አላቅም ልጁም ማለት ነው ውዶቼ። በጣም ከባድ ውሳኔ ነው ልትወስድበት የፈለገችው። እውነት ለመናገር በጣም ከባድ ነው ጋይሶችዬ ማለት ነው። ይሄ ነው ብዬ ልነግራችሁ አልችልም። በጣም ከባድ ውሳኔ ነው አብርሃም የወሰነው። ሊያብድ ትንሽ ነው የቀረው ማለት ነው ጋይሶችዬ። በቃ ሊያብድ ማለት ነው። ሳይመልስላቸው ሄዷል።